ያኮላሹት ሶስት ሰዎች ናቸው። ጻድቃን ጌታቸው ታደሰ እንደውም ለኛ መባረር እያለ ስላመራሩ መባረር ቆስሌ ይላል። ስለፈጃቸው ግን ስላባረራቸው ግን ስላሰራቸው ግን ከሌለው ጻድቃን ጸጸት የለውም። እንደውም ይፈረድባቸዋል ከተባሉት አንዱ ጀነራል ዮሐንስ ናቸው። ሞት ሊፈረድባቸው አብሮ መኖር የማይችሉ ስለሆኑ ትግራዋይ የሆንከው ግደል ብሎ በሞቶች አስገደለ። የሞቱት ሚስቶቻቸው እዚህ አሉ። እዚህ ጻድቃንም እዚህ አዲስ አበባ አለ። ሚስቶቻቸውም እዚህ አዲስ አበባ አሉ። ልጆቻቸውም እዚህ አዲስ አበባ አሉ። ስሳን ሐሙሽተ ወይ ትግራዋይ ኮይኑ ንትግራይ ዘይወደው ታሊ በልዎ ብጥይት ይብለካለሁ በልዎ 65 ይሰማሃል። ወደ ኋላ የሚሸሸውን ተጋራዋይ በለው እንደዚህ የሚሉት ከመከላከያ ሄዱ ናቸው። አሁን ስታገኛቸው ስንት ሰው ላይ ፈርድሃል ብለህ መጠየቅ ጀምር። አንተ ማዕከላዊ ኮሚቴ ሞት እንድትፈርድ ፓወር ነበረ። በስንት ሰው ላይ ህይወት ላይ ሞት ፈርድሃል ብሎ ማይጠይቅ ጋዜጠኛ ለማዕከላዊ ኮሚቴ ህወሓት ለኔ ጋዜጠኛ። ትግራይ ላይ የተካሄደው የዘር ማጥፋት ወንጀል እንደገና ከ97 ዓመተ ምህረት ምርጫ ጀምሮ የተጠነሰሰ ነው ይላል። በቃ ማወናበድ ነው። የዚች ጦርነት ጠንሳሽ ጻድቃን ነው። ህገ መንግስት እኮ አያውቀውም የትግራይ ህዝብ። አረ 1 ለ5 ነው እንደ ህገ መንግስት ማለት ጦር ካምፕ መሆን ማለት ነው እንደ ህገ መንግስት ማለት ሴፍቲ ኔት ማለት ነው እንደ ህገ መንግስት ማለት። በሶማሌ ክልል ያልገጠመን፣ በደቡብ ያልገጠመን፣ በኦሮሚያ ያልገጠመን፣ አዲስ አበባ ያልገጠመን ትግራይ የገጠመን አስተዳዳሪዎች ከኛ ጋር ካልሆነ ከሌላ ጋር እንዳትሰሩ ብሎ አስገድዶ እዚህ አድርገው የነ ጻድቃን እንዳውም ጻድቃን ስብሐትን ተክቶ እየመጣ ነው። ጸጸት የለውም የመጽሐፍ ማለት ልንገርህ፣ ጦርነት ባራኪ ነው። ምክትል ፕሬዚዳንት የሆንኩት ለሌብነት ሀብት ለመመጥመጥ ለስልጣን አይደለም ይላል። ምን ያደርጉ ነበር መሰለህ? ይሰርቁ። አሁን እርስ በርሳቸው አይነካኩም። ጌታቸው ጻድቃን እጅ ጠምዝዞ ሳፋሪኮም እንደወሰደ ያውቃል። ግደለው። ለትግራይ ያልሆነ ለማን ሊሆን ነው? ጨረሱት። ግደለው። ሚስሌን እኮ ነው። ሚስሌን ከጀርመን የመጣ ነው። ባንዳ ነው። ከካናዳ የመጣ። እነዚህ ሰዎች ግን አለያዝ የሰረቁትን ሊካፈሉን የተጣሉ እንጂ እዚህ ያሉና መቀሌ ያሉ አንድ ናቸው። ይሄን ያዘ። አልሆንም ካሉ እንገናኝ። ለእርሶም ለልጆቹም ይሆናል። ውርስም ቅርስም ነው። በዲፕሎማቶች መቀመጫ በሆነው አፍሪካ ህብረት አጠገብ በመሃል ቡልጋሪያ ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን አቅሞን ባማከለ መልኩ በተለያየ ካሬ አማራጭ ለሽያጭ ማውጣታችንን እያበሰረ ድርጅታችን ከዚህ በፊት በካዛንችስ ሰርተን ያስረከብነውን +18 አፓርትመንት ህንፃ ለስራችን ምስክር ነው። አሁን ላይ ደግሞ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር በታማኝነት እናስረክቦ እርሶን እየጠበቅን እንገኛለን። በቡልጋሪያ አዲስ የተለቀቀውን ሳይት ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች በካሬ 89 ሺህ ብር ተጨማሪ 25% ታላቅ ቅናሽ። የማይደገም ወርቃማ ዕድል ሰመር ሪል ስቴት። ስለ ቤቶች ዲዛይንና አቀማመጥ እንዳያስቡ የአዲስ አበባን ዘመን ተሻጋሪ ቅንጡ ስካይላይት ሆቴልን የሰሩ የአርኪቴክት እጆች ለእርስዎ ምቾትን በሚሰጡ መልኩ ሆነውም ተሰርተዋል። ምን ይሄ ብቻ፣ የጋራ መገልገያዎች ከሚያስቡት በላይ ተዘጋጅተዋል። ቤቶ እየኖሩ የሚከፍሉት 50% የባንክ ብድር ተመቻችቷል። ከ700 ሺህ ብር ጀምሮ በመክፈል ቤቶን መዋል ይችላሉ። ፈጥነው ቤቶን ያዙ። ለበለጠ መረጃ ደውሉ። ሰመር ሪል ስቴት። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ የዛሬው ፕሮግራም ተጀመረ። ዛሬ እንግዲህ ጀነራል ዮሐንስ ገብረ መስቀልን ይዤ በእንግድነት ቀርብ ያለውኝ በወቅታዊ ጉዳዮች ትግራይ ወዴት እየሄደች ነው በመሳሰሉት ጉዳዮች ዙሪያ ቆይታ ይኖረናል። ጀነራል አመሰግናለሁኝ። ትግራይ ከየት ወዴት እየሄደች ነው? እስቲ ከዚህ እንጀምር። ጥሩ፣ እኔም አመሰግናለሁ አራያ። ትግራይ ከየት ወዴት እየሄደች ነው? ከጥፋት ወደ ጥፋት ነው። ጥፋት አለ በተነጻጻሪ ልታቆመው የምትችል የትግራይ ግን ተስፋ ወደሚያስቆርጥ የጥፋት ቁልቁል እየተደፋች ነው። ለምን ብትለኝ እኔም ጋር ስለሆነ እየተነጋገርክ ያለው እኔ በሙሉ እዚህ ማውራት ባልችልም
የ17 ዓመት የእርስ በርስ ጦርነት በጣም ትግራይን በተለይ እንደ ትግራይን ያዳቀቀ ኢትዮጵያን በጣም መጥፎ የጦርነት ታሪክና ከጦርነቱ ጋር በተያያዘ በጣም አስቀያሚ ታሪክ ያለፍንበት ነው። ይህንን ትቼ ዝም ብዬ ቆርጬ ማውራት አልችልም። ከዛም እንግዲህ ጦርነቱ የእርስ በርስ ጦርነቱ አንድ ደረጃ ላይ ደርሶ ሌላ ምዕራፍ እየተገባ ነው ተብሎ ያው ስለ ትግራይ ስለሆነ እያወራን ያለ ነው። ትግራይ በ17 ዓመቱ ያንዳንዱ ያ የነበረው ወጣቱ ትውልድ እንደ ትውልድ መስዋዕት የሆነበት ያ መስዋዕት ሲከፈል ደግሞ የተከፈለው መስዋዕት ካሳ ይኖራል የሚል ቃል ኪዳን የታሰረበት የሚመስል ስለነበረ ግን ደግሞ ሄዶ ያ ቃል ኪዳን ድምጥማጡ የጠፋበት ለምን ብትለኝ ያ ሁሉ ዋጋ የከፈለ ህዝብ በወያኔ ኢህአዴግ የስልጣን ዕድሜ ትግራይ ምን ሆነች? ፀሐይ የመጣው ነገር ነው። የህወሓት አመራር አሁንም ደጋግሜ ስለምለው ቁጥር 1 ተጠያቂ ነው ስለምለው የትውልዱ ተጠያቂ ነው ስለምለው ቃሉን ተባብሮ ያጠፈበት ነው። ቃል ኪዳኑን የካደበት ሁኔታ ስለመጣ ትግራይ ምን ሆነች? ኦኬ በአቶ መለስ የስልጣን ዕድሜ እንበለው ምን ሆነች ትግራይ? ጦር ካምፕ፣ ሰላም የሌላት፣ ድህነት እንጃ በድሮዎቹ የዘመነ መሳፍንት ብዙ መጥፎ ነገር ነበረ ይባላል ከድህነት ጋር በተያያዘ የድህነት አሁን ባለንበት የ11ኛ ክፍለ ዘመን ፖቨርቲ ላይን የፖቨርቲ እንትን አለ እና ከድህነቱ ወለል በታች የሚኖር ህዝብ ሌላው ዓለም ተወውና በኢትዮጵያ እንኳን ትግራይ ከድህነት ወለል በታች የሚኖር ህዝብ በጣም ወደ ላይ ቁጥሩ ሹት እያደረገ እየጨመረ የሚሄድበት ከዛ ህዝቡ ደግሞ ገፋ ቢል ከሴፍቲኔት መሃን ስንዴ ይበቃዋል። በፖሊሲ ደረጃ ህወሓት ፖሊሲ አይጽፍም። በተለይ ክፉን እንዴት አድርጎ ይጽፈዋል? ድህነቱ ከዛ ትንሽ ቁጥር ህዝብ ግማሹ የሚያክል የድህነት የሴፍቲኔት የሚባል ሴፍቲኔት ፕሮግራም አለ በዓለም ደረጃ ገፋቢል 2 ዓመት 3 ዓመት ሴፍቲኔት የቆየ ሰው ከዛ በኋላ ራሱ ችሎ እንዲወጣ ማድረግ ነው። ትግራይ ግን እየተባዛ እንዲሄድ ነው እና ድህነት ስር የሰደደበት መልካም አስተዳደር አስቀያሚ የሆነበት በዓለም የለም። ያ ድሃ አርሶ አደር በቤተሰብ ምናምን 1 ለ5 የሚባል መዋቅር ውስጥ ከተህ የፓርቲ መሳሪያ ብቻ አልታረገው ፐርፖዝ ደግሞ የፓርቲ መሳሪያ እንዲሆን ነው። እንደዚህ አይነት አፈና ብዙ ስቃይ የታየበት ነው ትግራይ። በጸጥታ ደግሞ ከዛ ጋር በተለይ ተያይዞ የመጣው የኢትዮ ኤርትራ ጦርነት ከጅምሩ ሻዕቢያ የመራራት እንጂ የመጨከን ነገር ስላልነበረ ሻዕቢያ የፈለገውን ለመሆን የትግራይ ህዝብ ማለት በቲፒኤልኤፍ በእኛ ዕድሜ እንኳን እኔ ማውቀው ነው የማወራው ከ72 ጀምሮ ነው ስልጣን ከያዝን በኋላ የትግራይ ህዝብ የህግደፍ መጫወቻ ነው የነበረው። ከዛ ሄዶ እኛ በኋላ እናነሳው እንችላለን ስዬ መለስ ጠቅላይ ሚኒስትር፣ ስዬ መከላከያ ሚኒስትር፣ ጻድቃን ቺፍ ኦፍ ስታፍ አረገን ሽግግር ከዛ መንግስት እያልን ስንሄድ እኛ መከላከያን በይዘትም በቁጥርም ስናዳክም ሻዕቢያ ደግሞ
ሌላ ስራ አያስፈልገኝም ብሎ ሳዋ የሚባል አንድ ትልቅ የማሰልጠኛ ጣቢያ ከፍቶ ሲያሰለጥን እኛ ወታደር ዲሞብላይዝ እያል ምን እያል አገሪቱ ኦልሞስት መከላከያ የሌላት እስክትመስል አድርገን ያው ጎረቤት ብትር እያበዛ አንተ ብትርህን እሳት እያነደድ ከሆነ የምትጥለው ያ ብትሩ አንድ ጊዜ ባኮረፈ ቁጥር ይልሃልና እንደዚህ አይነት ሁኔታ ተፈጥሮ ሻዕቢያ ባዶ እጃችን እያለን ተወረርን እና ትግራይ የጦርነቱ ሰለባ ሆነ። ደግሞ ፍሮንት ላይ ስለሆነ ከዛ በኋላ ሻዕቢያ የዚህ ሀገር ተፎካካሪ ያኔ ሻዕቢያ እንትን ይዘዋል፣ ሬድ ላይኑን ተሻግረዋል። በቂ ነበረ ይሄ ፍጥረት ከዚህ ቀጠና ለማስወገድ። ግን ጥንታዊ የሆነ በተለይ በነ ስብሐት በመለስም ይሄ የኤርትራ ሌሎችም እዚህ ግባ የማትለው ትልፍስፍስ ያለ ነገር ዞሮ ዞሮ ግን ለሻዕቢያ ለኢሳያስ ውለታ ሁልጊዜ ሩህሩህነት የትግራይ ጦርነቱ ተነሳ። ህዝቡ የሚያውቀው 2 ዓመት ሙሉ በጣም ከባድ ጦርነት ተካሄደ። ከዛ ጦርነቱ ደግሞ ስቲል ሻዕቢያ ህግደፍ እንዳይመጣ አሁንም ተኮላሸና ትግራይ በስመ ኖር ኖ ፒስ ሚሊተሪ ካምፕ ሆነች። ሚሊተሪ ካምፕነቱ ድህነቱንም ቆፈረው፣ የጸጥታ ችግሩንም ተሸክሞት ህዝቡ እንዲሸከመው አረገ። ስትሬሱ ምን ልበለ ብቻ ብዙ ነገር ነው ይዞት የመጣ እና ቃል ኪዳኑ ታጠፈ አይደለ ያልኩ። ቃል ኪዳኑ ለህዝቡ ታጠፈ ምለው እኔ የማየው ሪቬንጅም ነው። ሪቬንጅ ሆኖ ነው ያየው። ሪቬንጅ ምንድን ነው ያደረጋቸው? ይሄ ህዝብ ብቀላ ነው የሆነው። ጦርነቱ ተሸከም፣ ድሃሁን፣ ሴፍትኔት ብቻ፣ ወርስት ገቨርናንስ፣ ጦርነትና ጸጥታና የተኩስና የታንክና የመድፍ ጋጋታ የማይለየው እንደዚህ ብለው እየተዳቀቀ ሄደና ከዛ ቀጥሎ እንግዲህ እንደዚህ እየተንቀራፈፍን እንደገና የ2008 ነው የአሁኑ 2013 ነው የአሁኑ ለውጥ የመጣ 2008 ለውጥ መጣ። የትግራይ ሁኔታ እንዴት ነው እየሄደ ያለ ነው? ከጥፋት ወደ ጥፋት ነው የምልህ። በደርግ ጊዜ ጥፋት፣ በኢህአዴግ ጊዜ ጥፋት። በዚህ ለውጥ ጀነራል፣ እስቲ ወደ እሷ ከመግባታችን በፊት በትግርኛ ከሰሞኑ አንድ የተናገሯት ነገር ነበረች። ስለ ትግራይ ነው እያወራን ያለ ነው። ትግራይ ውስጥ አዲስ አዋጅ አውጥተው ሰው ከቤቱ እየታፈነ እስከ ግድያ እንደውም ይፈረድባቸዋል ከተባሉት አንዱ ጀነራል ዮሐንስ ናቸው። ሞት ሊፈረድባቸው እና ይሄ ህግ ዛሬ ወጣ አይደለም በፊት የወጣ ነው የምትል በትግርኛ ተናግረዋል። በብረት መጠበስ እሷን እስቲ ይንገሩን። አይ ምንድነው እስካሁን ሰዎች በህይወት አሉ። ጻድቃን አለ፣ ገብሩ አለ፣ ስዬ አለ። እነዚህ ሰዎች በትግሉ ጊዜ ኢንትሮዲስ ያደረጉት ያስተዋወቁት ነገር ነበረ። የተከተሉት አሰራር እስር ቤት አለ። እዛ ነው የቆየን። እዛ ሰው ሲገድሉ ነው እኔ የሚያገኘኋቸው። ሰው ሲታገልም ሲገደልም። ከዛ ይሄ ባዶ 6 የሚባለው ሰዎች ይታሰራሉ። ሰዎች የደርግ ሰላይ ነው ወይ አመራር የሆነ ስም አጥፍተዋል። አመራር ገና ከጠዋቱ ሰዎቹ ከዩኒቨርሲቲ ነው ይዘውት የወጡ የሀሳሰብ ከቤታቸው ነው። ግራ የሚገባ ነው። አይነኬ ናቸው እና በሆነ ምክንያት ትታሰርና እመን የሚል ይመጣል። ለማመን ያልኩት በትግርኛ ኢንተርቪው ምን መሰለኝ፣ ምርመራው ማጭድ እሳት ይነዳል። ማጭዱ እዛ ይገባል፣ ይግላል። አሁን የእግራችን ጫፍ ነርቭ ኢንዲንግ ነው፣ በጣም ሴንሲቲቭ ነው። የሆነ ነገር ከመታ በጣም ነው የነርቮቹ ጫፍ እዛ ነው ያለው። ከዛ እንደዚህ ያደርግሃል። አይ አላረኩም ተመርማሪው እንደዚህ ያደርግሃል ይለዋል።
ተመራማሪው አላረኩም እቺን ሳብ ያደርግና ባዶ እግር ነው ያለው ሲለው ይነዝራል። በቃ አዋርድ ያለው ብሎ ይላል። ሁልጊዜ ከየት አመጣችሁት የሚለውን ጥያቄ አንተን ለምን ጻድቃን ጠርተህ እንደማትጠይቀው አይገባኝም። እውነት ልንገርህ ለምን ገውሩን ፈቃደኛም አይደለም አቶ ገውሩን ጠርተህ ለምን አትጠይቀውም አይገባኝም። እኔ እኮ ዛሬ ያገኘኋቸው የማይነካ አሰራር ይዘው ነው የቆዩኝ። ያረገ ሞት ነው የሚለው። የመጀመሪያ እኮ መራጭ የለም ጆይን አረኳቸው። ያስደነገጠኝ ግን ህገ ደንቡ ሲያነቡልኝ ነው። ሞት ቀላል ነው። ምንድን ነው ሴክስ ያረገ ሴት ጋር የተገናኘ እሷ ትገደላለች፣ እሱ ይገደላል ምናምን። ሞት ማን ነው የሚፈርደው? አንድ ግለሰብ። ማን ይባላል? ማዕከላዊ ኮሚቴ አቨላብል እዛ ያለ እና እያንዳንዱ ማዕከላዊ ኮሚቴ መወሰን ስልጣን አለ። አንድ ሰው ይግባኝ የለም። አሁን ስታገኛቸው ስንት ሰው ላይ ፈርድሃል ብለህ መጠየቅ ጀምር። አንተ ማዕከላዊ ኮሚቴ ሞት እንድትፈርድ ፓወር ነበረ። በስንት ሰው ላይ ህይወት ላይ ሞት ፈርድሃል ብሎ ማይጠይቅ ጋዜጠኛ ለማዕከላዊ ኮሚቴ ህወሓት ለእኔ ጋዜጠኛ አይደለም። እውነት ልንገርህ ኢቭን የሆነ መድረክ ላይ እና አሁን ደርግ የሚባል መጣ። እንደ በቃ ከባድ ነገር ነው የገጠመን እንደ ሀገር። 3 አማራጭ ነበሩ። ወይ አገር ቤት መኖር አትችልም፣ ወይ ወደ ውጭ እንደምንም ብለህ መጥፋት፣ ወይ ከህወሓት ጋር መቀላቀል። ሌሎች ድርጅቶችም ይቻል ነበር። ያው ህወሓት ቀንጥሶ የጨረሳቸው ማለት ነው። ወይ ከደርግ ጋር መሆን ነው። እቺ ሀገር የማታልፈው ለሰው ልጅ የማታመጣ ፈተና የለም። ባይዘ ወይ እኔ አዙሪት ብዬ እንትን ያልኩትም እንደዚህ ያሉትም ሌሎቹንም ቆፋፍረን እናያቸው ይሆን ወይ ከሚል ነው። የኛ ፔንፉል ታሪክ ነው ያለው እና እንደዛ ተጠብሶ ጀነራል ከዛ ይለቀቃል። አለቀቅም። እንዴት ብሎ መልቀቅ የሚባል ጠቅላላ ባይጠውስም አትሄድ። ምክንያቱም ታስረሃል፣ ቄር ብሎሃል፣ ተፈተህ ሄድ ከተባል ወደ ጠላት ሄደ። ወዴት ሊሄድ ይችላል የምትላለች ፎርሙላ ወደ ጠላት ሊሄድ ይችላል በለው ይገደላል። አዎ ስማ፣ ሰዎች የተገደሉበት እኔ አውቃቸዋለሁ። ተከዘ ወሬ በሙሉ ነው። ከሌሌ አይጋ ግህንን በዚህ በራያ ጻድቃን ሲገድሉበት የነበረ እስር ቤትም ነበረ ወድ ሻምበል የሚባል። አሁን ወድ ሻምበል ባዶ 6 ሆነው ልክ እንደ ብስራት ስንት ሰው ሲገድል የነበረ ብስራት አሜሪካ ነው ያለው አይደለም? ብስራት አማራ። ወድ ሻምበል የሚባል ደግሞ ሆን ብሎ አውሮፓ ወስደው አስቀምጦታል። ምክንያቱም ሰዎች ይፈራሉ የሆነ ነገር እንዳይወጣ። እና በነገራችን ላይ ተመልካቾቻችን ወድ ሻምበል ሲባል ሶሎዳ ሚዲያን አይደለም አይደለም ባዶ 6 የትግራይ ፖሊስ ኮሚሽነር የነበረው እነ ገብሩ አስራት መቀሌ ያሉም የመቀሌ እስር ቤት ኃላፊ የነበረው ሰው መረሸን እስከ 85 ዓመት በጅምላ ዘልቀዋል። ይህ በቃል እስከ 85 እኮ መንግስት ሆነናል። የሽግግር ህግ እኮ አለን። ስለዚህ ለማንኛውም አሁን ወዳለው ልምጣና ፌዞቹ የትግራይ እንትን ነው የጥፋት ቁልቁለት ነው ይዞ እየሄደ ያለ ነው እያልኩ ያለው። ማቆምም አልቻልንም። አጾፍናው ደግሞ ምንድነው መሰለህ? አሁን ጦርነቱ 3 ምዕራፍ አሉት። ያሁኑ ቆሻሻ እንኳን ልታረገው ልታስበው የሰው ልጅ ሊያስበው የማይገባ ግን እየባረኩት ነው የህዝብ ነው እያሉ ጦርነቱ 1 ምዕራፍ አድርገን እንውሰደውና ከዛ ጦርነቱ ፕሪቶሪያ ተቀበለው አይደለም? ፕሪቶሪያ ተቀበለውና ፕሪቶሪያ ኦኬ የሰላም ሲስፋየር ስምምነት ነው። ተጋሩ ለምን መሻገር እምቢ አለ? እነዛ የጦርነቱ ባለቤቶች ተዋናዮች የፕሪቶሪያ ባለቤቶች እንደገና ሆኑ። እነሱ ሆኑና አሁን ምን ሆነ? 2 ዓመት ዝም ብሎ የኋሊት ሄደ። አይነው እነ ጌታቸው እነ ጻድቃን ይመርቁታል። እነ ታደሰ ተዋናያቸው አይደለም የጦርነቱ እነ ፈትለም እነ ሁሉም ይመርቁታል። አውቃለሁ። ጦርነት አቆም ነበር። ጦርነት ማን እንዳቆመው እኮ ይታወቃል። ጦርነቱ ሂዶ ደርሶ እንደነበረ ይታወቃል። ግን ህዝቡን ይንቁታል መሰለኝ፣ ይዋሹታል ዝም ብሎ
በእንትናችን በቅልጥማችን ነው ያቆምነው። እስቲ እንዴት እንደቆመ ሂደቱ እንዴት እንደነበረ ነው እስቲ በጋራ ሆነን ትንሽ ድቤት ስትላቸው የማትገምተው ርቀት ይሸሻሉ። ግን የሆነ ሰለባ የሆነ ትውልድ አለ፣ ይለቁለታል። በቃ በዚህም ታሪክ ተነ። ለማንኛውም ፕሪቶሪያም አቦርት አረግ ነው ተጋሩ ነው የምልህ እንደ ዜጋ ትውልዱ። እነሱ ደግሞ ይሄንን አቦርት ዝም ብሎ አይበላ አይጠጣ ሆነ መጨረሻ ምን ሆነ መሰለ 2 ዓመት ዝም ብሎ ባከነና 2 ዓመት እንዴት አበከኑ? ሊሰርቁ ነው ያበከኑት። አንዱ ነው ጦርነቱም የሌብነት ሌቦች የመሩት ጦርነት ነው። እንደዛ ሊሆንም የቻለው እንደዛ ነው። ጀነራል እስቲ ወደ ጦርነቱ ከመግባታችን በፊት ስለ ሰኔ 21 ግዕዝ ሚዲያ ላይ አንድ ነገር ጽፈው ነበር ከሰሞኑ። ሁለት ወንድማማቾች እርስ በርስ የተጨፋጨፉበት የተገዳደሉበት የኔ ትውልድ በሚል ማለት ነው። ስለ ሰኔ 21 እነጌታቸውና ሌሎቹ ደግሞ በትግርኛ ሌላ ነገር ጽፈዋል። ክብር ለሰማዕታትና እሱን አይቼ ነው የጻፍኩት። እኔም እሱን አየሁና እንዴት የሁለት ወንድማማቾች የተፋጁበት ማናቸውም ያላተረፉበት የኔ ትውልድ የጀግንነት ብሎ ብለህ ለምን የአፋሩ ሂዶ ያለቀውን እንደዛ አድርገው አይጽፉትም? ወልድ ሽብር ይዞት የሄደ በአፋር እዛ ቀረ፣ እዛ እንዳለ ወደዚህ የመጣው እዛ እንዳለ ወደ ምዕራብ የሄደው እዛ እንዳለ እንደምንም ፈላልገው እችን አመጡና እኔ ቨሪ ፔንፉል ለኔ የሁለት ወንድማማቾች ጦርነት ባይሆን ዝም ትላለህ። ትንሽ ከረጅ የሚባል ካለ ደግሞ እንዳይደገም። ጦርነት እኮ አንድ ስራ ነው። አንዷ ቡጭቅ አድርገህ ትውልድ አታጭበረብርባትም። ሰኔ 21 እኮ ስማ ስንት ጦርነት አረጉ ብትላቸው ልንቆጥረው አንችልም ይሉሃል። ማና ናቸው የተዋጉ? ይኸው እዚህ ያለ ጻድቃን እዚህ ያለ ምንድን ያለው ጻድቃንም አንድ ነገር ተናግሮ ነበር። እኔ ኢትዮጵያ ውስጥ የሚደረግ መገዳደል መጀመሪያ በሰዎች መሃል ነው። አብረው እንዲኖሩ የተፈጠሩ ሰዎች ናቸው። ሁለተኛ የአንድ ሀገር ዜጎች ናቸው። ሶስተኛ ወንድማማቾች እህትማማቾች ናቸው። ሌላው የጭራቅ አስተሳሰብ ነው። እኔ እኮ በህይወት ስላየሁት እኮ ነው። ከአዲስ አበባ ዩኒቨርሲቲ የመጡ የህዝብ ትግል ብሎ ሄድን፣ እኛ ተከተል ናቸው አይደለም። ጸረ ህዝብ ሆኖ ቁጭ አለ። ተጋሩን አጠፋል። የደርጉም ይሁን የአሁኑ ደግሞ የባሰ ነው። ስማ መከላከያ የነበሩ አሁን ግማሹ ወደዚህ መጥተዋል አይደለም። ግማሹ እዚህ አሉ፣ ግማሹ በትግራይ አሉ። መከላከያ አንድ ቤት እኮ ነው የነበሩት። የጻድቃን ቺፍ ኦፍ ስታፍ ነበርኩ፣ እንደ ስትራቴጂስት ነበርኩ፣ የአፍሪካ ጀነራል ነበርኩ የሚልበት አንድ ቤት እኮ ነው። ከአንድ ቤት ሄዱ፣ ለሁለት ተከፈሉ፣ ተጋደሉ አይደለም። የሁለት ወንድማማቾች መጋደልን ሚዲያ ላይ ወጥቶ የኔ ትውልድ ባይዘይ አንዱ ሚዲያ ብቻ አይደለም፣ በሚዲያ የኔ ትውልድ እያሉ አዲስ አበባን ሲያበጣብጡት አይቻልም። ምን አይነት ሆሮር ነው! ሰው ይሰማል አይሰማም የራሱ ጉዳይ። በሁለት ወንድማማቾች ምን ሰከራም ነው። በዚህ የሚደበቁ አሉ። ገብቷል። ግን ትውልዱ ለምንድን ነው የሚደብቃቸው? ሚዲያው ለምንድን ነው የኔ ያህል የእነሱ መሳሪያ የሚሆነው? ስለዚህ ለዛ ነው የጻፍኩት። ሰው በፈለገው ይውሰደው። ለማንኛውም ምንድን ነው መሰለ ሂዳ ትግራይ አሁን ወደ ድራኮኒያን የሚባል እኔ በሌላ ልገልጸው አልችልም። የሆነ አዋጅ አውጥተዋል። ድራኮኒያን ማለት እያለ ፈልጠው ማለት ነው። ሌላ ያለው በቃ ጠያቂ የለህም። እንደዚህ አይነት አዋጅ አውጥተው ቲፒኤልኤፍ ማለት እነ ፈትለ እነ ደብረጽዮን መቀሌ ያለው አይደለም። የነሱ ማይንድ ብቻ አድርጌ አልወስደውም። እነ ስብሃት አሉ። በአሜሪካ ውስጥ እንትን የሆነ ኦርጋናይዝ የሆነ ግሩፕ አለ። አስመራም የራሱ ሮል አለው። በደንብ ተነጋግረውበታል። ትግራይ ቲፒኤልኤፍ ድሮም ምሁር የሚባል አይወድም። ቀጥሎ ደግሞ ወጣት አይወድም።
ወንጀል ስላበዛ ደግሞ ሊይዘኝ ይችላል ከህብረተሰብ ክፍል የሚለው ወጣቱና ምሁሩ ነው። አሁን የነፈትለ እነ ደብረጽዮን ተልእኮ ወጣቱና ምሁሩን ድራኮኒያን እንትና ፈትለ እኮ ተናግራለች ቲቪ ላይ ምን ስትል ሰማዋት? አንደኛ ግፋ የለም፣ አፈሳ የለም። ሁለተኛ ለሰላም ንግግር ሶስተኛ ሀገር እንጂ አዲስ አበባ አንሄድም። አስተውላው ለሰላም ሲባል የእሷ አለቃ መለስ ምን ይል ነበር መሰለ? ዝም ብሎ በቃ አለ አይደለም መልስ ሰጣት ይችላል። ከኢሳያስ ጋር ልናነጋግራችሁ አሉት አንድ ጊዜ የመን ላይ። ይህ እንኳን ከካዝኔ ከኢሳያስ ከሸይጣንም ጋር ልነጋገር ይችላሉ አለ። ይህን ለንግግር እንኳን እነዚህ ልጆች የለም ውስጣቸው ላይ የለም። ሶስተኛ ሀገር ነው የምንሄድ አለ። ግን ለሰላም ካሉ ጨረቃም ቢሆን እንሄድ ነው የሚባለው። አዲስ አበባ አልሄድም ማለት አንሄድም። እና ወይ የመጨረሻ ህግ ወጥቶለታል። አሁን ያለው የቀረው ትውልድ ነው የሚለው በዚህ ያለው ጠፍሮ ይዞታል። ባይዘወይ ፕሪቶሪያን ሶስተኛው ምዕራፍ ፕሪቶሪያን ያልኩ ፕሪቶሪያ ያኮላሹት 3 ሰዎች ናቸው። ጻድቃን፣ ጌታቸው ታደሰ። ለምን በላይ ጦርነቱ ላይ እጅና ጓንት ሁሉ አብረው ነበር አለ። ፕሪቶሪያ ደግሞ ወደ ሰላም ሽግግር ተብሎ አድሚኒስትሬሽን ስትራክቸር እና ሰዎች ተቀመጡ። ፓወር ተሰጣቸው፣ በጀት ተሰጣቸው። ምን አረው? ወደ ለመዱት ሌብነትና ወደ ለመዱት ትልፍስፍስ ውስጥ ገቡ። ይባስ ብሎ ስንት ነው? 100 ሚሊዮን ነው አንተ እነ ጻድቃን እነ ታደሰ እነ ጌታቸው 100 ሚሊዮን ለቲፒኤልኤፍ ጉባኤ ሰጡ። ህዝቡ የት አለ? ሱዳን ድንኳን ውስጥ በየጎዳናው ቁስለኛቸው የት አለ? እነሱን ሊሸከም አዋሽ ካምፕ ተጥሎ ተርቦ መድኃኒት የለም። ለጉባኤ አበልተ ካድሬ ተካፈለው። ምንድነው ሲያደርጉ የነበሩ እነዚህ? አንደኛ ባይዘው ወይ ሌላ ምን እንትንም ይላሉ። ጻድቃን ሲል የሰማው ፕሪቶሪያ የትግራይ ህዝብ ነው ይላል። ነጭ ውሸት። ወደ ህዝቡም አምጡት ብለናቸው እምቢ ብለዋል። አጀንዳው አያውቀውም ሰው። አንተ በትግርኛ ተተርጉሞ ሰው ሲወያይበት አስተያየት ሲያርፍበት የህዝብ ኮንትሮሊንግ ሜካኒዝም ሲፈጠርበት አይተሃል? አላየህም አይደለም? የህዝብ ነው። እሷን በዝርዝር እመጣለን። እዚህ መጽሐፍ ላይ ጽፏል። አንድ ድምፅ እስቲ ላሰማው። በልዎ ትግራይ ዝኾነ ሁሉ ንትግራይ ዘይወድቕ ተኮይኑ በልዎ ብፅኢት قبول يا الرئيس 65 سنة عادي سمع 65 ይበቃል። እንግዲህ ስለሚያውቋቸው ማን ነው ይጅናል? ምንድን ነው እያለ ያለው? ሰውየውን አላውቀውም። የጻድቃን ዶክትሪን ግን ይሄ ነው ጦርነቱ የመራበት። አሁን ጻድቃን ምን ይላል መሰለህ? በጣም ኩራት ይሰማኛል በሰራኋቸው ስራዎች። የእነ ታደሰ ዶክትሪን ይሄ ነው። 65 ይሰማሃል? ወደኋላ የሚሸሸውን ተጋራዊ በለው። እንደዚህ የሚሉት ከመከላከያ ሄዱ ናቸው። ይህን ያዝ ደጋግሜ እናገራለሁ። እነሱ ሂደው ይህን ወጣት ባያማልሉት እንደዚህ ሁኔታ አይመጣም ነበር። ግን ውጊያው የመሩት በዚህ ነው። ይህ ዶክትሪን ትግራይ ትስዕር እኮ ዶክትሪን ነበር። ይህ ትውልዱ ታውቃለህ አይደል? ትግራይ ትስዕር አንዱ ጣላ በላት አንድ ወንጀለኛ ሰው አበደ፣ ሚዲያው አበደ። ወጣቱ በዚህ አሳብደው ወሰዱት። ምንም አያውቅም። ስልጠና አልሰጡትም። ምንም አያውቅም። እነዚህ ከመከላከያ ሄደው መሪዎች ሆነዋል። የሚመርበት ዶክትሪን በኋላ ሆነ ራሳቸውም ይገድላሉ። ግደል ይላሉ። ዶክትሪን የጻድቃን ለምን እንዳልኩ ልንገር። የጻድቃን ነው ኢሴንሻሊ። ታደሰ ደገምተኛ ነው ብዬም ስለምወስዱ ሆዱ ብቻ ነው የሚገባው። ጻድቃን ግን ምንም አለመሰለ ሚዲያ ላይ ተጋሩ ለሁለት ይከፈላሉ። አንዱ ምስሌነ ነው የሚባለው፣
አንዱ ትግራዋይ ነው የሚባለውና ትግራዋይ የሆንከው ከኛ ጋር ያልተሰለፈው ከሮም ከመጣው የባሰ ምስሌነ ስለሆነ ግደለዋል። በዚህ የተገደሉ ምን ይሰሩ ነበር መሰለህ? ባዶ እጃቸው ስንዴ ያከፋፍሉ ነበር፣ መድኃኒት ህዝቡን የሚሆነው እንሆናለን ብለው ይሄዱ። ምንም ሌላ ምንም። ከዛ ትግራዋይ እርስ በራሱ አጋደላቸው። ይሄ ልጅና ጻድቃን ያለውም ሁለቱን አምጥተህ አቶ ዶክትሪ መሪዎቹ እነዚህ ናቸው። እንደዚህ ስለሆነ ነው እንትናቸው ወጣቱን ማስበላት ብቻ ሆነ። ወጣቱም ደጋግመው ሲያስበሉትም ምዕራፉ የነገረው አልሰማ ነው አሉ። የመጀመሪያው ከመቀሌ ሊወጡ ትልቅ ትምህርት ነበረ። ለካ ተሳስተናል። ቀጥሎ ሄዱ። አሁን ሰኔ 21 እያሉ የሚባርኩበት የሆነ መቀሌ የተመለሱ በጣም ማርከናል ምናምን እያሉ አስቀያሚ ስራ ሰሩ፣ አበዱ። ጀነራል እንደዚህ ያብዳል? ትምህርት ያለው ሰው እንደዚህ ያብዳል? እኔ ባለፍኩበት የ17 ዓመት እኮ የራሻ ዘመናዊ ጦር መሳሪያ በእኛ ላይ የተሞከረበት እኮ ነው። ታውቃለህ? ትግራዋይ ማለት ልንገርህ፣ በዓለም የተሰራ ወደዚህ ሀገር መቅረብ የሚችል ጦር መሳሪያ መፈተኛ ነው። እነዚህ ህፃናቶች ደግሞ የድሮን መፈተኛ እየሆኑ አይኑ እያየ ጻድቃን ግደል ነበር። ወደ እጅ ያለ ስም አወጣለት። ጻድቃን ስም ያወጣል። ትዲኤፍ ያወጣው እሱ ነው። ምስሌኔ ግደል፣ ትግራዋይና ምስሌኔ አብሮ መኖር የማይችሉ ስለሆኑ ትግራዋይ የሆንከው ግደል ብሎ በሞቶች አስገደለ። የሞቱት ሚስቶቻቸው እዚህ አሉ። እዚህ ጻድቃንም እዚህ አዲስ አበባ አለ። ሚስቶቻቸውም እዚህ አዲስ አበባ አሉ። ልጆቻቸውም እዚህ አዲስ አበባ አሉ። ጻድቃን ግን በሰራሁት ስራ በሰጣሁት መመሪያ እኮራለሁ ይላል። ምንድነው? ጻድቃን ግን ማለት ጦር መሳሪያው ግን መፈተኛ ነው እንልል ፈልጌ ነው። ትግራይ ወዴት ይሄድ? መፈተኛ በቃ ደግሞ የኔ ትውልድ በ21ኛ ክፍለ ዘመን ትውልድ እንደዚህ ብሎ የራሱን ትውልድ ሊያጠፋ የቆረጠ መሆኑ የቆረጥን ነን ብያለሁ። ሰው ይረዳን አይረዳን የራሱ ጉዳይ። ጀነራል ጻድቃንን ካነሱ እንግዲህ የትግራይ ፖለቲካ አስተዳደርና የመሪነት ሚና የሚል መጽሐፍ አይተውታል ብዬ ገምታለሁኝ እና ከዛ በፊት ግን ሰሞኑን ማዕሾ ወጥቶ በሰሜን እዝ ላይ ጥቃት ፈጽመናል፣ ሳንቀደም ቀድመናል ብሎ ግልጽ አድርጎ ተናግሯል። እዚህ መጽሐፍ ላይ ግን የጀነራል ጻድቃን ላይ አንድ ጸጸታ ላይም ሁለተኛ ለምሳሌ አዙሪት ላይ አይቻለው ጸጸት እሱ ነው ጸጸት አየህበት የለበትም። ምክንያቱም አንደኛ ይህን ጦርነት በሶስት ነገር ያስቀምጠዋል። ይሄኛውን የቅርቡን የህዝብ ነው አለ ጦርነቱ። ሁለተኛ እርሶ በአዙሪት መጽሐፍ ላይ የኢትዮ ኤርትራ ጦርነት ጊዜ ጻድቃን ግንባር ተሰጥቶት የሆነውን በጾረና ውጊያ አስቀምጠውታል። እሱ ግን የኢትዮ ኤርትራ ጦርነትን በበላይነት መርቻለሁ ይላል። መጽሐፏ ደግሞ የተጻፈችው 2018 ዓ.ም መቀሌ ይላል። እነዚህን ከማዕሾ ጀምሮ በቅደም ተከተል ማዕሾ እኔ ማውቀውን ተናገረ ጎበዝ። እርሱ የጻፉትና ሰሜን እዝ መቱት። ሰሜን እዝን መተው ሰሜን እዝ ሲሞቱ ጅራ የሚባል ቦታ አለ ተንቤን አካባቢ። ስማ ጻድቃን አሁን ጦርነቱ አላውቀውም፣ ሻዕቢያ እንዳይገድለኝ ነው ከመቀሌ የሸሸው ምናምን ነው የሚለው። ጻድቃን ስዬ እዛ እኮ አማካሪ እኮ ነው የነበሩት። ምን አድርገው ነበረ መሰለህ? 45 ሚሊዮን ሜትሪክ ኪዩብ ነዳጅ የሱር ካምፕ ነበረ ጅራ የሚባል እዛ አስቀምጠው ነበር ቅድመ ጦርነት። የስ የሆነ ሰው የሚያየው እኮ ነው። ጻድቃን ይሄን አያውቅም አልነበርኩም ይላል። እኔ
ኦፍኮርስ አቶ ተፈራ አሳስተውኛል። አከብራቸዋለሁ። እባክዎ አብረን ወጥተን እሪ እንበል። እናንተ ሰው ምረጥና አንተን ሰምተው ነው የሚመጡ። አመ ጁኒየር ስለው የጠራልኝ ሰዎች አጋጣሚ ሆኖ ትክክል አልነበረም። እነ ጻድቃን እነ ጀቤ እንጥራቸዋለና አልመጣም። ጻድቃን የሰላም ሰው ቢሆን እንኳን ከመቀሌ ወደዚህ ከአሜሪካ ወደዚህም መምጣት ይችል ነበር። ግን he was a mastermind of የሰሜን እዝ መምታት እና ምንድን ነው መሰለ። ለማንኛውም ያውልህ ጦርነቱ እጅና ጓንት ነበሩ መቀሌ ያሉና አዲስ አበባ ያሉ። እኔ አዲስ አበባ ያሉ እያልኩ ያለው 3-4 ሰዎች እንጂ ሌላው እነሱ ተከትሎ የመጣለ ህይወቱ ሊያድን የመጣለ ህይወቱ ሊያድን የመጣው እንዲያውም እኛ እግራችን ጎተናል። ከለላ ልንሰጠው መፍትሄ ማምጣት ይገባል ነበር። ይህን እንዳናረግ እነ ጻድቃን ትልቅ እንቅፋት ናቸው። አሁን ትልቅ አይዘር ወደ እኔ ኑ እያለ ነው ጻድቃን። አሁን የፓርቲዎች መሪ ነኝ ብሎ ሁሉም ወደዚህ ትግራዋይ ግባ ወይ ብሎ እያስፈራራ ነው። ነጋዴው፣ ወጣቱም ምናምን አይዘር ማይ ወይ ኦር ሃይዌይ አይነት። እነዚህ ሰዎች ግን አለያዝ የሰረቁትን ሊካፈሉን የተጣሉ እንጂ እዚህ ያሉና መቀሌ ያሉ አንድ ናቸው። ይሄን ያዘ አልሆንም ካሉ እንገናኝ። ሌላ ይህ መጽሐፍ የኔ ትውልድ ጸጸት ካልጻፈ እንዳትደግሙ ካላለ እንዲያውም እንዳይረሳ የተጨነቀ ያ ሁሉ ሆሮር ያለፈውን አሁን ለሚረገዘው አሁን ለሚወለደው አሁን መሄድ ለጀመረው ሃይስኩል ላለው ዩኒቨርሲቲ ላለው የኔ እንዳትደግም ብሎ ስንናገርም ጸጸት መጨመር አለበት። ስንጽፍም ጸጸት መነሻችንና መድረሻችን መሆን አለበት። ከዳተኞች ነና። ህዝባችን እኮ ክደናል። የተወለድንበት ኢትዮጵያ ምናምን የሚለው ጻድቃን ጸጸት የለውም። እኔም የተወሰነ ሰምቼዋለሁ። ሰዎች ሲተቹትም ሰምቻለሁ። እሱ በሌለበት ነው ባይዘ መጽሐፍ ምረቃው የነገሩኝ እሱ አልነበረም አሉ። እዛ መቀሌ ምናምን ይላል አሉ። መቀሌ መሆኑ ጥሩ ማለቱ ጻድቃን እውነቱ ነው። ጻድቃን በሁለቱ እግር መቀሌ አለ። እንዴት አለ መሰለ 2018 ነበር እንደዚህ እኮ ነው ያለው። መቀሌ አለ። አሁንም አንድ ጊዜ የምንሰማው አሁን ጂኤስቲኤስ የሚባል አንድ የሆነ የተረገመ ማህበር አለ። አሁን ጻድቃን ጻድቃንና ስዬ ነው የሚቆጣጠሩት። ጂኤስቲኤስ ወክሎኝ ነው የገባሁ ነው የሚለው። ግን ጂኤስቲኤስ እንዲወክሉት ብራይብ አድርጓቸዋል ጻድቃን ወደዛ እንዲገባ። ከዛ ፕሪቶሪያ አሁንም ጻድቃን ያልኩ ነው የምናገረው የትግራይ ህዝብ ነው የሚለው ነጭ ውሸት ነው። የትግራይ ህዝብ እንዳይሆኑ ካደረጉት ትልቁ ጀነራል ነኝ የሚለው አንዱ ጻድቃን ነው። የትግራይ ህዝብ የኛ የዜጋ እንዳይሆን አዲስ አበባ አምጡት እንነጋገርበት ብያለሁ። ኮንፈረንስ አድርገናል፣ አስተያየት አሳርፈናል የሚሉ ካሉ ይምጡ። ዲያስፖራ ትግራይ ውስጥ የለም። ጦርነቱም የህዝብ ነው። ውሸት አይባልም። ጦርነቱ መጽሐፉ ላይ ባይዘወይ ጦርነቱ የትግራይ ህዝብ ህገ መንግስታዊ መብቱ ስለተገፋ ምናምን ይላል። ህገ መንግስቱ እኮ አያውቀውም የትግራይ ህዝብ። ኧረ 1:5 ነው እንደ ህገ መንግስት ማለት ጦር ካምፕ መሆን ማለት ነው እንደ ህገ መንግስት ማለት ሴፍቲ ኔት ማለት ነው እንደ ህገ መንግስት ማለት ወረስት ገቨርናንስ ማለት እንደ ህገ መንግስት ማለት የካድሬ መስተዳድር የቴክኖክራት የለም፣ መሬት የለም። የፓርቲ የካድሬ ደግሞ የድደብ ካድሬ በለፍ ራሷን ነው የበላችሁ። ለምን መሰለህ? ደደብ ካድሬ ነው እንትን እያለች ሄደችው። መተካካቱን ባይዲዛይን ነው የተሰራ። በሆዱ የሚያስብ እንጂ በጭንቅላቱ የማያስብ የህብረተሰብ ክፍል ኔትወርክ እንትኑ መዋቅሩን የያዘው ቤስት ኢንስቲትዩሽኑን አንድ ኢንስቲትዩሽን ጠንካራ ሆኖ ልታፈርሰው ከፈለግ አንፊት በሆነ ስታፍ አድርጎ የሚል ነጋሪ አይፈልጉም። ለመለስ እነ ስብሐት መጽሐፍ ላይ ማለት። ስለዚህ የህዝብ አይደለም ጦርነቱ የነ ጻድቃን የነ ስብሐት። እንዲያውም ጻድቃን ስብሐትን ተክቶ እየመጣ ነው።
ጸጸት የለውም የመጽሐፍ ማለት ልንገርህ ጦርነት ባራኪ ነው ወይ ማዕት ማጭበርበር አለበት አይቼዋለሁ ማዕት ውሸት አለው አስቤ ነበር ብዬ ነበር ነው ጻድቃን መጽሐፍ የነበረበት አይጽፍም ደግሞ ኩሩ ነው በኩራት ማለት ምንድነው አም ፕራውድ በጣም ኩራት ነው የሚሰማኝ ነው የሚለው እንደዛ ካላለ ወደ ጸጸት ከመጣ ጻድቃን 1001 አለው ከመጣ ጻድቃን አንደኛ ደቡብ ሱዳን ሄዶ ነበር ጻድቃን ከአነሱኝ ብሎ ሲራገም አይቼዋለሁ ሁላችን እንረግማለን ችግር የለው ራሱ የተበላሸ ድርጅት ለማንም አይምርም ለጻድቃንም አልማረውም ለኔም አልማረኝም ለማንም አይምርም ተበላሽተዋላ የስብዓት የመለስ የግለሰቦች ከሆነ ዝም ብሎ ዴሊበሬት ነው ስራው እና ሊገርመን አይገባም ነው we are part of it እንደተነሳ ያለ ከህገ መንግስት ውጭ እንደዚህ ሆንኩ ይላል ከህገ መንግስት ውጭማ ከሆነ 85 ጻድቃን እና ስዬ መከላከያን ቡርቡር አድርገው እየሰረቃችሁ ነው እኮ ያለው ታጋዩ እጃችሁ እየቆሸሸ ነው መቆሸሽ ጀመራችሁ ኮራፕሽን ፔቲ ነው ግን ጀመራችሁ አለ አወር እንዲሆኑ ነው እንዲዱንለት ፈልጎ ነው ህልም አለው መሪው ያለ መሪ ሆነ አይሆንም ምን ተባለ መሰለ እኛ ማለት የአይን ብሌን ማለት ነን ስለዚህ አይን ብሌናችን እየነካ ስለሆነ ቀርጥፉት ተባለ ጉሐፍ ጽረጉልኝ ቀርጥፉት ከዛ ጻድቃን በገፍ ነው ያሰረው በገፍ ነው ዲሞብላይዝ ያደረጉት መዝገር ነው የተባለው ታጋይ ስለዚህ እስከ እንዴት አድርጎ ይጽፋል ይሄን ካልጻፈ መንገዱ ሌላ ነው አልጻፈውም ይሄንን እንደውም ለኛ መባረር እያለ ስላመራሩ መባረር ቁስሌ ይላል ስለፈጃቸው ግን ስላባረራቸው ግን ስላሰራቸው ግን ከሌለው ጻድቃን ጸጸት የለው በጻድቃንና በስዬ ፊርማ ነው እንደውም 36 ታጋዩ ተወረረው ዲሞቢላይዜሽኑ የቆሸሸ ነው ልንገርህ በጀቱ ሌላ ወደ ዳንሻ የተወረወሩት ባዶ እጃቸው በወባም አለቁ በኢትዮ ኤርትራ ደግሞ ተገደው ግቡ ተብሎ አለቁ ጻድቃን ያልጻፈው ማን ይጽፈዋል ጻድቃን በሴኩሪቲ ከመለስ ቀጥሎ ሁለተኛ ሰው ቺፍ ኦፍ ስታፍ ነው እሱ መከላከያን ባዶ እያስቀረ ሻዕቢያ ብያለሁ ይደልብ ነበር አደራጀሁት ይላል እንደውም እዚህ ጋር ይደልብ ነበርና 85 ላይ አደራጀሁት ይደልብ ነበርና ከዛ ምን አሉት ለኢትዮጵያ መከረኛ ህዝብ ፓንታችን አውልቀን እያለን ነው የተወረድነው ምናምን አሉት ምን ይደረግ ተወረድን ከፈል የአፍሪካ ጀነራል የት አለ የጀነራል ስራ የት አለ እዚህ ላይ የሞገተው ነገር ምን አለ ጎረቤት እንደዚህ ያየው እኔ ባደጄ ብሎ የሞገተው እና በዚህ መለስ ከቀጣው ወይ ሳምበሪ ከቀጣው አለ የለም የለም ሌላ ነው እና ቀጥሎ መጣ ጦርነቱ ጾሮና ጽፏል አልጻፈም መራሁት ነው የሚለው ኢትዮጵያ አልመራው ጀመረ አበላሸ ቁጭ በል ተባለ አረ እንገናኝ በእናታችን እናውራ ነው ብለው ቡሬ እንደገና ከታደሰ ሪታርድ ብያለሁ ከታደሰ ጋር ሄዶ አስከሬኑ ለቅሞ ለመጨረስ ይሄን ምስክሬ ነው ገብቶ ስለነበር የኢትዮጵያ ወታደር ነው በቡሬ ሄድ ግባ ተብሎ በሜዳ ዝም ብሎ በቃ ተሪብል ይሄ ነው የጻድቃን ጀነራልነት አውደ ውጊያ ብሎ ጻድቃን እነዚህ ጽፎ ለትውልዱ ቢያስተምር ለሰራዊት ጀነራል ስለሆነ አይደለም ለሰራዊቱ ለትውልዱ አወሳስቦ ቢጽፍ እኔ ጀግና አለው ነበር ግን ምንድነው መሰለህ ጦርነቱም የህዝብ ነው ፕሪቶሪያም የህዝብ ናት የማን ያውቃታል መቀሌ ሆኖ እኮ ልንገርህ ነገር መቀሌ እንደገቡ ሳፋሪኮም የሚባል አንድ የቴሌ ሰርቪስ አለ ሳፋሪኮም በሁሉ ሪጅን እንትን አድርገዋል ኔትወርክ አለው ከዛ አውትሶርስ ነው የሚያደርገው በየክልሉ
መቀሌ ሲሄድ እዚህ ራሳቸው የሚናገሩት ነው። በሁሉም ክልል ያልገጠመን በትግራይ ብቻ የገጠመ ብለው የሚያወሩት እንደሆነ ልንገር። ጌታቸው ታደሰ ጻድቃን ተሹመው ሽግግሩ እንዲመሩ የፕሪቶሪያን ወደ ተግባራዊ እንዲያደርጉ ከተሾሙ በኋላ ነው። ከዛ የሳፋሪ ሰዎች ጠራና ጻድቃን ከኔ ጋር ካልሆነ ከሌላ ጋር አትሰሩም አላቸው። ይህ ሰውዬ ምንድን ነው ቢል ደግሞ የክልሉ ምክትል አስተዳዳሪ ብለን እንግባ ብለው ከዛ በፊት ከነሱ ጋር ኮንትራት ጨርሶ የነበረ ሰውዬን እጁ ጠምዝዞ ሰዎችን ወደ ራሱ ወስዶ እሱ ለሚፈልገው ሰው ሰጥቶ ብሩን እያለበ ነው ጻድቃን። ሳፋሪኮም አንደኛ ከሰው ጠምዝዞ ነው የወሰደው እያልኩ ነው። ከዚህ በፊት ኦልሬዲ አሁን አንተ አንዳንድ ጊዜ ትሞክራለህ። ካይንድ ኦፍ ኢንቨስቲጌቲቭ አይነት ጥሩ ነው ብትቀጥልበት። ሌሎቹም እዚህ ሀገር አንዱ ሚስድ የሚዲያ ኢንቨስቲጌቲቭ የሆነ ሚዲያ እና ሰርቪስ የሚሰጥ የለም ለህብረተሰቡ። ብዙ ችግር ነው ያለው። ስለዚህ ይህን ያዝና ህዋይ ሳፋሪኮም ሂደህ ጠይቃቸው። እንደ ሚዲያ መቀሌም አሉ። ፀሐይ የመታው ነው። ጻድቃን የሚደበቅ ነው የሚመስለው። ስለዚህ ጻድቃን ፕሪቶሪያ የህዝብ ትሁን የማን ትሁን ጣጣ አይደለም። እንዴት አድርጎ ደግሞ ውል ካሰረ ሰው እኮ ነው ጥምዝዞ የሚወስደው። አስፈራርቶ ነው የወሰደው። አሁን ሚልኪንግ ካው የሚባል አለ አይደለም? ማለት 24 ሰዓት የምታልበው ሰርቪስ ነው። ይህን እያለበ ነው። በህግ ስታየው ከባድ ወንጀል ነው። ሰዎቹ ስለፈሩ ነው እንጂ ከሱት ነበር እጃቸው ተጠምዝዞ የተወሰደው። ሳፋሪኮምን አሁን የካፌ ጨዋታ ነው። በሶማሌ ክልል ያልገጠመን፣ በደቡብ ያልገጠመን፣ በኦሮሚያ ያልገጠመን፣ አዲስ አበባ ያልገጠመን፣ ትግራይ የገጠመን አስተዳዳሪዎች ከኛ ጋር ካልሆነ ከሌላ ጋር እንዳትሰሩ ብሎ አስገድዶ እዚህ አድርገው ወሰዱ። ትግራይ ዩኒክ ብለው ምክንያቱም ጀነራል ጻድቃን ያደረገው ቶክ ኦፍ ካፌ ነው። እና የጻድቃን ሙያ ምንድን ነው መሰለህ? አሁን ግን ጀነራል እዚህ መጽሐፍ ላይ ምን ይላል? ምክትል ፕሬዚዳንቶኝ የሽግግሩ አሁን የነበረው የጊዜያዊ አስተዳደሩ ምክትል ፕሬዚዳንት የሆንኩት ለሌብነት ሀብት ለመመጥመጥ ለስልጣን አይደለም ይላል። እና እግዚአብሔር because he's proud of it እኔ የምልህ ትውልድን ግደል ትግራይ በተጋር እኮ ነው ሳይቀር ግደል ብሎ he's proud ኩራት ነው የሚሰማኝ ነው የሚልህ። ለማንኛውም ጻድቃን የድሮ የድሮ ያ ሁሉ ታጋይ ነው። አንድ ፓንት ነው ያለን፣ አንድ ሸሚዝ ነው፣ ምንም አማራጭ የለም። ስብሐት ብቻ ነበር የሚሰርቀው ከድሮ ጀምሮ። ካቱ ስብሐት የሪሶርስ ኃላፊ ነበር። በተለይ ከ77 እና የሻዕቢያ ተላላኪነቱ ከመጣ በኋላ ስብሐት ሙሉ በሙሉ ወደዛ ነው የገባው፣ ወደ ዝርፊያ ነው የገባው። በትግሉ በሚያመጣው እንትን ማለት ነው። ጻድቃን ግን እዚህ እንደገባን ስብሐትን የተካሰው ነው እያልኩት ነው። አሁን ጻድቃን ምን ሆነ መሰለህ? እነ ጻድቃን ወደ ፔቲ ኮራፕሽን ነው ብያለሁ። ያኔ 85 ምናምን ፔቲ ነገር ነው። ግን ታጋዩ ትንሽ መፍራት ጀመረ። በጣም ገንቢ ነው ነበር ፍርሃቱ። ስዬ እንደዚህ ያታረግ ጻድቃን እንደዚህ በዛ ያሉ እንደዚህ በግልጽ ማውራት ለነሱ የሚጠቅም። ከዛ ተመታ። ሲመታ መከላከያ የነበረውን በመምታት ጻድቃን የአንበሳ ድርሻ ነበረው። የአንበሳ ድርሻ ነበረው። መለስም በሏቸው እነዚህ መዥገር ናቸው አለ። አያሰሩንም አለ። አንድ ነበሩ። ከዛ ኤርትራ አልመራውም። ጾሮና አዙሪትን አንቦ መጥቶ ይከራከረኝ። አዙሪት 2 ላይም ሌላ ይመጣል። እንግዲህ በዚህ አጋጣሚ ላውራ ምልክት ልስጠው ለሰው ሁለተኛ ዞን እና ሄደ ጾሮና ላይ ሄደ። ማንም በሚሊተሪ ዓለም ውስጥ ማንም ደንቆሮ ሻለቃ የማያደርገውን ስተሰራ
መለስ ደግሞ ኢንዳይሬክት እንትን ነበረው መጽሐፉ ላይ አስቀምጨዋለሁ። አስመራ ሊሄዱ ነው ሊያስቸግሩ ነው ብሎ ጾረና ገብተው እንደሚጨፈለቁ ያቅ ነበር። መለስ ሂዱ ግቡ ብሎ ፈረምልን አሉት። ፈረመ። እዛ ሄደው አልቅሶ ወደ አዲስ አበባ መጣ። ሰራዊቱ 6 ወር ያለቀው የሻዕቢያ ባለውለታ ነበር። ይዘው ሮንግ እንትን የተሳሳተ እንትን ሄደ ለጠላት የሚበላ ነገር ከሰጠው አሸናፊ ካረከው በአንድ የውጊያ ግንባር ባለውለታ ነው እና እዛ አልቅሶ ሰራዊትን አስበልቶ መጣ። ከዛ በኋላ መጨረሻው ላይ ከመንግስት እውቅና ውጭ ለታደሰ ክፍለ ጦሮች ይዘህ ወደ ቡሬ ሂድ ብሎ ባጫ ብዙ ጊዜ የሚያወራው እዛ ሄደው አስበሉት ዝም ብሎ። ይህ ነው የጻድቃን ውጊያ ውሎ እና የጻድቃን ሙያ ግን ልንገርህ እዚህ ጋር የለም። የእነዚህን ካላመጣ አሁንም ጦርነት ነው እየሰበከ ያለ። እኔ አይቼዋለሁ። እኔ በቃ የሆነ እንትን አሉ ደግሞ አርሚ ስለፈጠረ አርሚ እኮ ፈጥረዋል ጻድቃን። አሁን ገንዘብ እያለመ ነው። ከቴሌ ብቻ አይደለም፣ ከሳፋሪኮም ብቻ አይደለም። መጀመሪያ እንደወጣ ደቡብ ሱዳን ሄዶ ነበር። ደቡብ ሱዳን ሲሄድ ደቡብ ሱዳን አዲስ ሀገር፣ አዲስ ሰራዊት፣ አዲስ የሴኩሪቲ ሴክተር ሪፎርም ውስጥ ገባ ነበር። ከዛ ትሮይካ የሚባሉ በህብረት የሚሰሩ 3 ኤምባሲ ነበሩ። የአሜሪካ ኤምባሲ፣ የእንግሊዝ ኤምባሲ፣ የኖርዌይ ኤምባሲ። ከዛ ትልቅ በጀት መደቡ። የደቡብ ሱዳን የናሽናል ዲፌንስ እንትን እንዲያደርጉ ሪፎርም አድርገው መልክ ያለው ኢንስቲትዩሽኖች እንዲፈጥሩ ማለት ነው። ከዛ ጻድቃን ወጥቶ ስለነበረ እንዲህ ተደረገ። አመታት ተቀመጠ እዛ። የነዛ 3 ኤምባሲዎች በየአመቱ በጀት ያደረጉት $1 ቢሊዮን ዘርፎ ነው የወጣው። ደቡብ ሱዳኖች እኔ የኢትዮጵያ ኢሜጅም ዲስትሮይ አድርጎት ነው የመጣው። ስሙ ትልቅ ነው፣ የሚሰራው የለም። ሁለተኛ ገንዘቡ ዘርፎት ነው የመጣው። ኢሜጃችን ደቡብ ሱዳን ላይ ከኢትዮጵያ ጋር እንትን አላቸው የቆየ በትግሉ በነበራቸው ሁኔታ ኢትዮጵያን አሳልፎ አይሰጡ ጮህ ብሎ ያወሩት። ጻድቃን ግን ዘርፏቸው ነው የመጣው። ከዛ መቼ ነው የጀመረው? ራሱን የሚያውቀው ጻድቃን የገንዘብ ሰው ነው እንጂ የሙያ ሰው አይደለም። አንድ አሁን ደግሞ ከዛ መጥቶ ታስታውሳለህ ፋብሪካ ከነ ዳዊት ገረዝጌር ኤሌመንተሪ አስተማሪ ነው የነበረ። አሁን ቢሊዮነር ነው፣ የራሱ ታሪክ አለው እሱ። ብድር ብሎ ቢሊዮነር ነው የሆነው። የትግራይ ገንዘብ ነው። ስጋ ዝምድናም ከስብሃት ጋር የሞንጆሪኖ ወንድም በሱ እኮ ነው ሂዶ አቡዳቢ ሆኖ ቢሊዮነር እንዲሆን ተላከለ። ዝም ብሎ አሸጉት። ብዙ ቦታ የታሸከ የትግል ገንዘብ የታሸጉበት ቦታ አንዱ ዳዊት ነው የምልህ እንጂ ኤሌመንተሪ አስተማሪ አስመራ ነበር። ወደ ሱዳን ሄደ። ስዩም ተቀብሎ የስብሃት ወንድም ነው። ስብሃት ያኔ ሊቀመንበር ነው። ስብሃትን ማስደሰት ነበረበት ስዩም። ሌሎችም ከሱ ጋር የሄዱ ስደት አሉ አይደለም። እሱን አውጥቶ ተንከባክቦ ፓስፖርት አውጥቶ አቡዳቢ አድርጎ ቁጭ ያደረገው ቢሊዮነር ሆኖ መጣለ። ጻድቃን እሱ ጓደኛ ነው። እና አሁን ምንድን ነው እያልኩ ያለው ጻድቃን ከሙያ አኳያ ውሎቹ በሙሉ ነው እያልኩ ያለው በሙሉ እነዚህ የሚታዩት የዲዛስተር ናቸው። የአውደ ውጊያ ዲዛስተር ኢንክሉዲንግ አሁን የትግራይ የት እየሄድን እያለቀ እንዳለ ወጣቱ ሳያውቀው እኮ ነው። የሆነ ተራራ ላይ ወጥቶ ታስታውሳለህ? በእንግሊዝኛ አንድ የሆነ ፈረንጅ እዛ አረንጅ አድርጎ እሱ ለዓለም እንትን አለው ኔትወርክ አለው ባይዘወይ የሆነ የጥፋት ኔትወርክ አለው ግሎባሊ የሆነ የሚመስል ብትደራደሩ አይሻልም ወይ ሲለው ጨርሻለሁ እኮ አዲስ አበባ የገባው ነኝ። የምትደራደረው ፍጥረት የለም። ያ ነው የሱ። ይሄ እንግዲህ ሚሊተሪ ሙያው ነው እየነገርኩ ያለው ማለት ነው። ምን ሆነ? ከዛ እዛ ያመጣቸውን ጥሏቸው እሱ መቀሌ ሄደ። እነሱ እዛ ተዳፍርፈው ቀሩ። የጦርነቱ ባለቤት የትግራይ ህዝብ ነው ይላል። ታዲያ እዚህ ህዝብ ኦነር ግን ለህዝቡ ይኸው ይወነጅለዋል።
በቃ የህዝብ የሚባል ጦርነት የለም። አንድ ከታመም እኮ ችግር ነው። ይኸውልህ ከራስ ጋር ካልተነጋገር ራስ ውስጥ ያለ በሽታ ለማውጣት ካልታገል በሽታው የወረረ ይሄድና ናስቲ ድገሙ አይሆብ ይሰማናል። ይሄና ሊሞግት ሊያስረዳ ይመጣል ብዬ ተስፋ አደርጋለሁ። እንዲህ በግል ሳይሆን የሆነ ፓነል አለ አይደለ? ፓነል አንተም ፓነል ጥራ። ጀነራል ደውያለሁ በተደጋጋሚ ቴክስት ማድረግልታለሁ፣ ግን አይቻልም አትበል። ጥራ ዝም ብለህ እሺ ገሌ ነው ምንድነው? አንዱ እንደዚህ ይላል፣ አንተ እንደዚህ ይላል። ስሙ አንድ ጊዜ ዳይጀስት እናደርገው ውስጥ ይቻላል። የህዝብ ጦርነት የሚባል የለም በዚህ ዓለም የለም። ህዝቡማ አሳረ መከራ ነው። ህዝቡማ የሰላም ህዝብ ብቻ ነው የሚባል እንትንም እኮ ይላል። አሁን ሰው ተበላሽቶበት አይደለም ከአፎ አወጣጡ የትግራይ ህዝብ ጦርነት መሸከም አይችልም ረመዳን ያለ አይባልም። የትግራይ ህዝብ ማለት የሰላም ህዝብ ማለት ነው። የኢትዮጵያ ህዝብ ማለት የሰላም ህዝብ ማለት እሱ አቶ ነው መከራው እያየ ጦርነት የሚሸከም ህዝብ ጠበንጃን የሚያወግዝ ሃይማኖት የለም፣ የሚያወግዝ ፓርቲ የለም፣ የሚያወግዝ ፖለቲካ የለም፣ ታይቶ አይታወቅም። የሚያወግዝ ሚዲያ የለም። አሜሪካውንም እኮ መታገል ካልሰማ የሚታመም ሰው አለ። ኢትዮጵያ ላይ ሰው ካልሞተ በቀላል ይባስ ብሎ ጦርነት መሸከም አይችልም። ያኔ ይሸከም ነበር፣ የእሱ ነበር ማለት ነው። እሱ ነው ጦርነቱን የመራው ይላል የትግራይ ህዝብ። የፈለገውም ያስነሳውም እሱ ነው ብሎ እዚህ ጋር የሚደመድም እሱ ነው። እንደገና ዞር ሊልና አንድ ቦታ ላይ ደግሞ በትግራይ ላይ የተካሄደው የዘር ማጥፋት ወንጀል እንደገና ከ97 ዓመተ ምህረት ምርጫ ጀምሮ የተጠነሰሰ ነው ይላል። በቃ ማወናበድ ነው። ይኸውልህ የዚች ጦርነት ጠንሳሽ ጻድቃን ነው። ና እኮ ብዬዋለሁ። እኔ እኮ እያወራ ያለው ተፈራ እኮ አለ በህይወት ምስክሬ ነው። አባድላ አለ ምስክሬ ነው። አዲሱ ለገሰም አዲሱ አልነበረም አልነበረም አልመጣም አለ ቢኮዝ እንትን ነበረው። አሁን ሰዎቹ ምንድነው መሰለ እስቲ ጌታቸው የፖለቲካ አይደለ ሲቪል እሱ ሁሉ ስለሚያወራ መከራ ነው እንጂ ጌታቸው ፖለቲካዊ ፕሮግራም የጦርነቱ ምን እንደነበረ ፖለቲከኛ ከሆነ ማለት ነው። ጻድቃን ግን ይሄ ሁሉ የአፍሪካ ጀነራልነቱ ምናምን እስቲ ሚሊተሪ ኦፕሬሽናል የጦርነት እቅዱ ምን እንደነበረ በቃሉም እስቲ ያስረዳን ነው ወይ የጻፉት እስቲ ንገረን ነው ወይ የወጣት ምንድን ነው የወላ ወረቀት ላይም የለም። አሁን እኮ እና ምንድነው መሰለ እንኳን ይህን ሊያረጉ አንገመግምም ገምጋም ይባላል የተለመደ አለ። ከሱ አፈንግጠዋል። ሌባ ያፈነግጣል። እና ጻድቃን የገንዘብ ሰው ብቻ ነው። ዶክተር ሄዶ ዘርፎ መጣ። ሳፋሪኮም እጁ የተጠመዘዘ ሰው አለ። ባለሙያ በሙያው ገብቶ የነበረ ነው ተብሎ ጻድቃን የተጠመዘዘው ከዚህ ብር እያለበ ነው። ከዚህም ከዛ የሚሰበስበው አርጎ ስራዎች እየፈጠረ ነው። እዚህ አዲስ አበባ አሁን ልንገርህ መቀሌ ያሉትና እዚህ ያሉት የአንድ ሳንቲም ሁለት ገጽታ ናቸው። እነዛም እዛኝክ ብለው ድንቁርናቸውም የሆነ ስቲፒድ ድራኮኒያን ምን ልበለው ቆሻሻ ህግ አውጥተውለታል ለቀረው ትውልድ ተያይዘን ንጥፋ አይነት ነው። ማሰብ የተሳናቸው ወንጀለኛ ከሆንክ ባይዞ ማሰብ ይመስለኛል ይከብዳል። ሰው መሆን እኮ በቂ ነው። ጻድቃን ስልጣን ተሰጥቷቸው ፈትለወርቅ ራቅ ብለሽ ቆይ፣ ደብረጽዮን ራቅ ብለህ ቆይ፣ ህወሓት የምትባል ራቅ ብለህ ቆይ። አሁን የሽግግር ስራ እንሰራለን። በጦርነት የተመታ ህዝብ አለ። 2 ዓመት የሽግግር ቶሎ እንስራና ምርጫ ያረጋል። እችን አርጉ አይደለ የተባለ እችን አልነኳትም። ምን ያደረጉ ነበር መሰለህ? ይሰርቁ። አሁን እርስ በርሳቸው አይነካኩም። ጌታቸው ጻድቃን እጅ ጠምዝዞ ሳፋሪኮም እንደወሰደ ያውቃል። መሬት ምንድነው መሰለህ እንደዚህ በሽግግር ላይ ሆነ መሬት ታድላለህ። አልተመረጥክም፣
ታደሰ እነ ጻድቃን እነ ጌታቸው የቸረቸሩት መሬት ከዛ ገንዘብ እየሰበሰቡ ነው። ታደሰ ምን እያደረገ ነው ስትላው አይ መሬት የሰጣቸው ባለሀብቶች ስላሉ ሼሩን እየሰበሰበ ነው ቤቱ ላይ በቃ እሱ ዝም ብሎ ሰብስቦ አይጠግብም። ታደሰ እዚህ ላይ እንዳለ ጌታቸው አያውቅም፣ ጻድቃን አያውቅም፣ ሳፋሪኮም ጻድቃን እጅ ጠምዝዞ እንደወሰደው ታደሰ አያውቅም፣ ጌታቸው አያውቅም። አይነካኩም። ጀነራል ስለዚህ እዛ መቀሌ ካሉትና እዚህ ካሉት አብሮ የሰረቁት ነው ያጣላቸው እንጂ ሌላ ምንም ነገር የላቸውም። ሁሉም ፕሪቶሪያ ዴዋን አልነኳትም። አሁን ግን ደፋሮች ናቸው። ፕሪቶሪያው የትግራይ ህዝብ ነው አለ ባለቤቱ። ህዝቡ አያውቀው እንኳን የትግራይ ህዝብማ እንኳን ፕሪቶሪያ ሊያውቀው ከለከሉት እኮ እንዳያውቀው። ጦርነቱ እሱ ነውና ፕሪቶሪያው እሱ ነው። አይጋጭም። አዎ ጦርነቱ የራሱ ነው። ወረደበት ህዝቡ እኮ እኔ እንደዚህ ያለ መጅገር አለ አይደለም። ፔሌፍም መጅገር ነው የነበረች ህዝቡን የራሷን ህዝብ የምታጠፋ አንተ ሰው መለስ ከአዲስ አበባ ዩኒቨርሲቲ መጣ አይደለም። ወደ በረሃ አብረን ሄድ የትግራይ ደም እየተከፈለበት ተሸክሞ ወደ 4 ኪሎ መጣው። 4 ኪሎ ሆኖ ቀጣው። ብቻው አይደለም የቀጣው ፔሌፍ የምትባል ድርጅት ይዞ ነው የቀጣው። ስብሃት የሚባል አውሬ ይዞ ነው የቀጣው። ከዛ ደግሞ ቲፔሌፍት የህብረተሰቡ ዝቃጭ የሆኑትን እንዲሞሏት መዋቅሯ ከላይ እስከታች አርጎ ነው። ስማ መለስ እኮ ለአድዋ በሞደሻ እኮ ነው የፈለከተው ታውቃለህ። አድዋ ይጠላው ነበር። ታሪክ አለው እሱ። ተጋሩ እዛ ሄደው ይጠይቁ እና ትግራይ አድዋ ብቻ አይደለም ትግራይ እንዳለ በሞደሻ ነው የተፈነከተው። አሁን ጻድቃኔ ተውተን ግን ጻድቃን ፍንጭ ከሰጠን ያልኩ አሁን መጽሐፍ አይደለ እዚህ ያደረግነው የጸጸት የሚመስል ፍንጭ ከሰጠ ይፈራል ጻድቃን። ለምን በዛ ነገር እየተቀደደ የጻድቃን ውሎ ጾሮና፣ የጻድቃን ስራ ቡሬ፣ የጻድቃን ስራ ደቡብ ሱዳን፣ የጻድቃን እዚህ ለወጣቱ ደግሞ ከሶታል። ላስጨረሰው ወጣት መቀሌ ዩኒቨርሲቲ ሰብስቦ ከመሀል ሀገር እኮ የተመለስ ነው ይሄ የማይረባ ወጣት ማህበር ይዘን ሂደን ነው ብለዋቸዋል። አስበላው፣ ሰደበው፣ አስበላው። መቀሌ ሰብስቦ ሰደበው። ወጣት ማህበር መሆኑ አየህ፣ አዲስ አበባ መጥቶ የሚገደለውን ገድሎ ኢጎ ገብቷል። ኢጎ እንትኑ ኢንፍሌትድ ነው፣ በጣም ኢንፍሌትድ ነው። በእነሱ ምክንያት ነው ያጣሁት አለ። ሞቱ እኮ ምን ያደርጉ ወጣቶቹ? እንደገና ገደላቸው። መቀሌ ሄደው ሰብስቦ እዛ ያሉ ደህነዞች ደግሞ ወንድሞቻቸውን እንደዛ አድርጎ 2 3 ሲገድልላቸው አጨበጨቡለት። ጸጸት ያሉት በጣም ትክክል ነው። እዚች መጽሐፍ ላይ አሁን ሲናገር ምን ትዝ አለኝ፣ ማስታወሻነቱ መብቱ ነው የደራሲው ለእናትና ለአባቴ ያለ ከፍተኛ መስዋዕትነት የከፈላችሁ ይህን መጽሐፍ ጽፍ እንድታገል አመራር እንድሰጥ በረሃ ገብቼ በጽናት እንድታገል ለባለቤቴ የቤት ኪራይ እየከፈልሽ ለልጆቼ ምናምን ለነሱ ከፍተኛ ክብር እንዳለ ልጆቹ አሜሪካ ናቸው ያለ ጻድቃን ነው የሚለው መጽሐፍ ላይ ለኔ ጻድቃን ራሱ ቁልጭ ያርጎ እያሳየ ነው ለአንተ። ለጻድቃን ነጋሪ አልፈልግም። ቤታቸውም በኋላ ነው የመጣ አውቀዋለሁ በደምብ። ታደሰ ነግሬሃለሁ፣ ሆድ ነው እንጂ ጭንቅላት የለውም። ፈትለ ሪታርድድ ናት። ይኸው ወጣ ለሰላም ከሆነማ ለምን ጨረቃ አይሆንም አትለው። እኔ ድንዛዝ ያለ መሰለኝ አይገባውም ሰው አላቅም። እኔ ግን ራቋቸው እነዚህ አውሬዎች ነው የምለው። ምክንያቱም እኔ ተናግራለሁ፣ ብጠራም ፓኔል ቢሆንም ምን ቢሆንም አንተ ላይ አልቆምም፣ ማንም ላይ አልቆምም። አሁን አይኔ እያየው ድሮም አይኔ እያየው ያለቁ ህልም ይዘው ጎልደን የሆነ ህልም ይዘው የአውሬ ቀለብ የሆኑትን እዛ ላይ ቁሜ ነው የማወራው። ሰው ይቀበለው ይግባው አይግባው የራሱ ጉዳይ። እዚህ ብንቆም ጻድቃንም ይጸጸት ነበር። እዚህ ቢቆም መጸጸት ይጀምር ነበር ያስባለሁ። ደጋግሞ በትውልድ መድማት አልጠግብም እያለ ነው።
እንዴት ብላችሁ ታስታውሳለህ? አንድ ጊዜ አንድ ጀነራል ቸንቶ ሀለፎም ቸንቶ ይባላል። አንድ ጀነራል ጻድቃን አይሲን በተለያየ ጊዜ ዘሴም የሚዲያ ሰው መሰለኝ ኢንተርቪው ያደረጋቸው መቀሌ እንዴት ብላችሁ መቀሌ የገባችሁ? ጻድቃን አፈርልሰን እንጫ ነው አፈርልሰን ድንጋይ ቆርጥመን መጣን አለ። የሆነ ሚራክሎስ ነን እያለ ነው። አንዱም እንዳለ ነገር ባይዘው እሱ የአፄ ኃይለሥላሴ ጊዜ የሐረር ኦፊሰሮች ኮርስ ገብቶ የነበረ ነው። ሀለፎም ቸንቶ የሚባል 5 ቼንቶች ነበሩ ይዘጋ። 5 ቸንቶ ሆነው በጋራ ከመጡት አንዱ ነው። እሱ ምን አለ? የትውልዱን ደም ጠጥተን የመጣ ነው አለ። አሁን ላይ ያቸው አሁን አፈርልሰን የተነሳ የአፍሪካ ጀነራልህን ይኸው ቸንቶን ይኸው እና ምንድን ነው መሰለ አሁን ዞሮ ዞሮ እኛ ወራ ባርደን ስቲል ጻድቃንም እንደዚህ ጎልቶ መምጣቱ ስኩድ በዚህ ያበቃል ብዬ አላስብም። እኛ በትውልድ ላይ ከፍተኛ ስህተት የፈጠርን እንድንሆን ታድለናል። ማምለጥ አንችልም። አሁን ደገም ነው እኮ ደግሞ በዛኛው ለማምለጥ እንዳንሞክር የ17ቱ ከበቂ በላይ ነበር። የደርግ ጊዜ ከበቂ በላይ ተጋሩና ትግራይ ወስደ አገር ትግራይ እኮ ኦሮሞዎች ያውቋታል፣ አማራዎች ያውቋታል። እዛ ያለ ኑሮ፣ እዛ ያለ ድህነት፣ እዛ ያለ እንትን አጋጣሚ ጦር ካምፕ ላይ ነበር። ወታደሩ እኮ ህዝብ እየተቸገረ እንዴት ብዬ እያለ እየተካፈለ ነው የሚበላው። እንኳን ለተጋሩ ነው የምልህ እንኳን ህልሙን ህይወት ክፈል ንብረት አምጣ ሁለምን አንስት እንጂ እንክስሃለን ተብሎ የካድን ራሳችን ያን ያልነበር እንኳን በኋላ ሄደው ስለ ትግሉ ግን ስለ ህልሙና ስለ ተከፈለው ዋጋ አጠቃላይ እውቀት የነበራቸው እንኳን ያዝኑ ነበር። እዛ ሆነ በሀዘን ነው የጨረሱት። እኛ የደርጉ ይበቃል ነበር። አሁን መጣንና ለዚህ እኔም አለው ጻድቃንም አለው ሁላችን ወያራ ሞዴል አለን በህይወት ስላለን ነው እንላቀቃለን ብለው ካሰቡ አንሳሳት ባይ as far as to my እኔ በዚህ ጉዳይ ላይ the sky is the limit ነው። እኔ አሁን ጸጸት ካልሆነ ጸጸት ካላመላከት ነው እንደገና ድገም ነው እያልነው ያለ ነው። እንደገና ድገም አሁን ጻድቃን ጸጸት የሚባል የለው ኩራት ነው ያለው። መታሰቢያነቱ እንደፈለገ ያድርገው። ኦኬ እናቱም ቤቱም ሚስቱም ያንሳ ኦኬ ማንም ቤተሰብ አልነካም አይነካምም። ያለቁትን ግን ማንሳቱ የለም አንተኑ ውስጥ በቃ ማለቅ ይገባቸዋል ነው ይሄ ሰውዬ። አሁንም እዚህ አዲስ አበባ ብያለሁ ዝም ብሎ መቀሌ ያሉና እዚህ ያሉ ባይዘው ሰው እንዲገባኝ እንዲረዳኝ የሚፈልገው ፕሪቶሪያ አቦርት እንዲያደርግ ያደረጓት ታደሰ ጌታቸው ጻድቃን ናቸው። እነዛ ራቅ ቦሉ ተብለው ነበር። ራቅ ቦሉላቸው ራቅም ብለው ነበር። ፈልጉ እዛ ስብሰባ ይዋሉ ፈልጉ እዛ ይዋሉ እዚህ ሬድ ላይን ብለህ መሄድ ነው። እነሱን እየጎቱት ነው ያመጧቸው። እየጎቱት ከዛ ፈርጥጬ አዲስ አበባ መጣ ፈርጬ አሜሪካ ገባ። ይሄ ጅግና ውሎ የሚል አርሚ ደግሞ ፈጠሩ። አሁን ፕሪቶሪያን ውጥንቅጡ አውጥቶ እዚህ መምጣቱ ጀግና ነኝ የሚል ሰራዊት አላቸው። ጀግና ናቸው ጀግኖቻችን። ለምን መሰለ? ድህነት አለ፣ ነፃነት አያውቅም የኛ ሰው። በቃ ነፃነት የራስ ያለ አይደል የፐርሰናል ፍሪደም የለም፣ ገድለነዋል። ከየት ያምጣው? ከዛ ኑሮ ይከብደዋል፣ ተዋክበዋል። በገንዘብ ይጫወቱበታል፣ በዛች ተስፋ መቁረጡ ይጫወቱበታል። አሁን እዚህ ከመጡ ለትግራዋይ ተጨማሪ ባርደን ነው የሆኑት። የሆነ ነገር እናደርግ አሁን ጻድቃን ማይወይ ኦር ዘ ሃይዌይ ብሎታል ይላል። ለነጋዴው፣ ለምሁሩ፣ ለወጣቱ አንድ ነገር ስንሞክር የእሱ ካልሆነች አሉት ተላላኪዎች አሉ መጡና አበላሽተው ይሄዳሉ። ጀነራል የማጠቃለያ አንድ ጥያቄ ላንሳ። የማጠቃለያ
ብዙ የትግራይ ተወላጆች ሌሎችም ኢትዮጵያውያን የሚያነሱት ነገር አለ። ካውንስል አቋቁመናል እያሉ ነው እንደ ጌታቸውን ጻድቃን። መንግስት ይህንን ነገር እንዴት ያየዋል? የእነሱስ አቋም እንዴት ያየዋል? ይህንን ያስፈጽማሉ ተብሎ በመንግስት ይህንን ማጠቃለያ እናደርገውና ችግራችንም ማለቂያ ስለሌለው ሰውም መሰለቸው ይሆናል እላለሁ። ዝናለው ምንም ማድረግ አንችልም። ይኸውልህ መንግስት ላይም ችግር አለ። ምንድን ነው በለኝ፣ እነዚህ ጦርነት አድርገን አሸንፈን ተመልሰን ኢትዮጵያን ይዘን እንደፈለግን እናደርጋለን የሚል ከተራራ በላይ ኢጎ ይዘው የነበሩ ሰዎች ተበላሸባቸው። ኢጎአቸውን እንደተጠበቀ ነው። ትግራይን ደግሞ ወይ እኔ ካልገዛኋት ትጥፋ ነው አሁን እዚህ የሚያደርጉት ዝሆል እንትን አካሄዳቸው አዲሱን ትውልድ ወደፊት የሚመጣበት በጸጸት መልኩ መንገር ያለብንን የምንነግርበት መግባባት ላይ የለንም። እንዲያውም ኩራት ይለናል ነው የሚሉት በአደባባይ። እና መንግስት ምንድን ነው መሰለ እንደዚህ ያለ የቆሰለ ስነ ልቦና ያለው ሰው አምጥተህ ወንበር መስጠት እኔ ችግሩን ሳስቴን ማድረግ ነው መደረግ ያለበት። ልንገርህ እንደዚህ ያለው ወደ ሰላማዊ ህይወት መመለስ፣ ከህብረተሰቡ ጋር እንዲውል ማድረግ። በቃ የሆነ ነገር ካለ ህብረተሰብ ማንም ዶክተር ሊያክምህ ከሚችል በላይ ሐኪም ነው። ልንገርህ ኢብን የኢትዮጵያ ህዝብ እንደዛ ነው ባይዘው ከነ መዓት የሃይማኖቱ የባህሉ ውስጣችን ያለ ችግር ሜዲሲን ማንም ጋር ማታገኘው ጡረታ ወጥተህ ከህዝቡ ጋር ስትውል ራስንም ዲክሌር አድርገህ ምን ቢሮ ላይ አይደለሁም አብረነን ብለህ ስትውል የምታገኘው ህክምና ማንም ቦታ ላይ አታገኘው። አሁን ጌታቸው አማካሪ ጻድቃን የሆነ ወንበር ምንም እያደረጉ መሰለ። ስለዚህ ትክክል አይደለም አያያዙ ማለት ነው። ፕሪቶሪያም ወደ ተሳሳተ እጅ ባለማወቅ ነው የሄደው። ሶስቱ መሆናቸው ፕሮቭ አደረጉልህ አንፊት መሆናቸው። ያኛውን ጎትቶ አወጡ፣ እነሱ ወደ ወከባ ገቡ። ሬስፖንስብል ጦርነቱ በጋራ ነበሩ። ፕሪቶሪያ ደግሞ አንተ ይህን ኃላፊነት ሶስታችሁ ይዛችሁ ሂዱ ተባሉና ጂኤስቲኤስ የሚባል አንድ የሆነ የክሪሚናል ስብስብ አለ። ያው ጻድቃን እንግዲህ ነግራቸዋለሁ። ሂድ ጻድቃን ደቡብ ሱዳን ምን እንደሚመስል ይኸው ሳፋሪኮም ጋር ሄደ ይኸው በአውደ ውጊያዎች ይኸው አይሰሙም። ግን የሆነ ነገር ነው እና ያልሆነ እጅ ገባ። ወደ ለመዱት ቢዝነስ ነው የገቡት። መቀለ ወደ መሬት ሳፋሪኮም ወደ መካፈል ሪሶርስ አለ አይደለም፣ ሪሶርስ አለ እኮ የኤንዲፒ አምጥተህ ኮንፈረንስ ለማድረግ ምናምን ወደ ሪሶርስ ገቡ። ቢኮዝ የሪሶርስ ሰዎች ናቸው፣ በቃ ይዛ ናቸው። ድርጅቱም የገቡበት በዚህ ነው። ማንነታቸው መልቀቅ አልቻሉ። ስለዚህ መንግስት ደግሞ እንደዚህ ያለ በውድቀት ቢንከባለል መማር ያልቻለ መታከም ያልቻለው የሚያክመው የመጨረሻ ማህበረሰቡ ነው። የሆነ ምክር ቤት ነው ያልከው ይኑር ምን ይኑር ወጣቶች ራንድ ላይ ያደረጉት ይችላሉ። ጊቭ ቱ ዘ ያንግ ፒፕል። ቁስለኛማ ቁስለኛ ነው። አሁን ቁስላቸውን ነው ኢንጀክት እያደረጉ ያሉ። ሸክም ከሆንብን ምልህ ለዚህ ነው እዚህ ላለው ሸክም ሆንበት። ለአዲስ አበባም ሸክም እየሆኑ ነው። ምን እየሆነ መሰለ፣ እኔ ጎልፍ ሄዳለሁ። ጎልፍ ሲሄድ ዲፕሎማቶች ይመጣሉ። አንዳንድ ጊዜ ምን ይሉኛል፣ እነ ጻድቃን እነ ጌታቸው በቃ ኮክቴል የሚባል አለ በኤምባሲዎች በየተራ ነው የሚያደርጉት። ኦልሞስት ኤቭሪ ዊክ ነው እና እሱ መረጃ የሚለዋወጥበት ምናምን ነው። ኔትወርኪንግ ነው። እነ ጌታቸው እነ ጻድቃን ሳንጠራቸው ነው የሚመጡ። አንተ ለምን አትመጣም ያሉኛል። ያም ሪታየር ምን አደርጋለሁ ስለምን ምንም እና ከዛ ይህንን ይዘው ወደ ሚዲያ ይመጣሉ። ያኮ ኤምባሲዎች በእኛ ቁጥጥር ናቸው። ኢንተርናሽናል ኮሚኒቲ እኮ የእኛ ቁጥጥር ላይ ነው። መንግስት እኮ ከመንግስት ጋር እኮ በቃ ምንድን ነው ምክትል ጠቅላይ ሚኒስትር መሆን የቀረን አይነት ይህ ነው ለትውልዱ እንትን ቢሉ በተለይ ነጋዴው አፍርተው ፎርቶ ሊሞቱ ብለዋል። የት ላይ ነው ያሉ እነዚህ ሰዎች ብለው
በሽታቸው የባሰባቸው ናቸው። እነሱም ልብ ሊሉ ይገባል። ልብ ማለት ምንድነው? አሁን ወንበር እዛም ወንበር እዚህም ወንበር እንትን ነው። ይብቃል። እንደነሱ ፊቱ ላይ ግደለው። ለትግራይ ያልሆነ ለማን ሊሆን ነው? ጨረሱት። ግደለው። ምስሌን እኮ ነው። ምስሌን ከጀርመን የመጣ ነው። ባንዳ ባንዳ ነው። ከካናዳ የመጣ ብክል አድርጎ ያጋደሉ ሰዎች ናቸው። ተመልሰው አዲስ አበባ መግባት ያልቻልነው በዛ ድድብ ትውልድ በዛ ወታደር ሳይሆን ወጣት ማህበር አይደለም ያልኩት። ጻድቃን ነው የለቀቀው። ውስጡ ያለው ነው የነገረው። ውስጡ ያለው መንገዱ ጥሩ ነው። ስለዚህ መንግስት እኔ የምለው ምንድነው ትክክል አይደለም። በዚህ ላይ እየሄደ ያለው ማን እንደ ልምድም ነው። ህብረተሰብ ሐኪም ነው። በተለይ እንደዚህ ያለ ጦርነት ቁስለኛ ያለን ጦርነት መጥፎ ጠባሳ ነው የሚተወው። በተለይ ስልጣን ሊይዝ በጣም ኢንፍሌትድ አድርጎ የነበረ ያንን ሲቀርበት ያ ኢንፍሌትድ የሆነ እንትን የሚታከመው አማካሪ በማድረግ ወይ አሁን ጻድቃን የሱ አርሚ ያደረጋቸው ነው። አም ሶሪ ቱ ኮል ዘም አርሚ፣ ግን ነፃነታቸው ኮምፕሮማይዝ ያደረጉ ፓርቲዎች ናቸው። ፓርቲ ነፃ ነው መሆን ያለበት። ፓርቲ ሊሆን ከሆነ ዝም ብሎ ለከለላ የሆነ ነገር ለሆነ ከሆነ ኢትስ ኦኬ። ሪል ፓርቲ ከሆነ ዴዲኬትድ ለሆነ ፕሮግራም ከሆነ ግን ወደ እንደዚህ አይነት ሁኔታ መግባት የለበትም። ደግሞ ስደተኛ ነው፣ አገራዊ ነው፣ ግራ የሚያጋባ ነው። ጻድቃን ደግሞ የቲፒኤፍ መሪ ነው። የቲፒኤፍ መሪ መሆኔ እንዳልታወቅ ደብቁኝ ይላል። ተናግረን አንጨርሰውም። ለማንኛውም አያዋጣም እንደዚህ አይነት መንገድ። መጽሐፉ ግን ጸጸት እስከሌለው ከእኔ ትውልድ ነ ጻድቃን ስለሆነ አይደለም፣ ከእኔ ትውልድ ጸጸት ሜጀር ሜሴጁ መልእክቱ ያልሆነ መጽሐፍና ንግግር የሚሰማ ትውልድ ማየት አልፈልግም። አለ እኔ ግን ማየት አልፈልግም። በዚህ ምንጓጫ። አመሰግናለሁ ጄኔራል ስለነበረን ቆይታ። እንግዲህ በዚህ አጋጣሚ ደግሜ እኔ ቴክስትም አድርጌያለሁ፣ ስልክም ደውያለሁ። ጄኔራል ጻድቃን በዚህ ጉዳይ ላይ ሀሳብ አስተያየት ካሉት ዝግጅት ክፍላችንን ለማስተናገድ ዝግጁ ነው። የዛሬው ፕሮግራም በዚሁ ያበቃ። ቸርን ሰንብት። ለእርሶም ለልጆቹም ይሆናል ውርስም ቅርስም ነው። በዲፕሎማቶች መቀመጫ በሆነው አፍሪካ ህብረት አጠገብ በመሃል ቡልጋሪያ ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን አቅሞን ባማከለ መልኩ በተለያየ ካሬ አማራጭ ለሽያጭ ማውጣታችንን እያበሰረ ድርጅታችን ከዚህ በፊት በካዛንችስ ሰርተን ያስረከብነውን +18 አፓርትመንት ህንፃ ለስራችን ምስክር ነው። አሁን ላይ ደግሞ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር በታማኝነት እናስረክቦ እርሶን እየጠበቅን እንገኛለን። በቡልጋሪያ አዲስ የተለቀቀውን ሳይት ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች በካሬ 89 ሺህ ብር ተጨማሪ 25% ታላቅ ቅናሽ። የማይደገም ወርቃማ ዕድል ሰመር ሪል ስቴት። ስለ ቤቶች ዲዛይንና አቀማመጥ እንዳያስቡ የአዲስ አበባን ዘመን ተሻጋሪ ቅንጡ ስካይላይት ሆቴልን የሰሩ የአርኪቴክት እጆች ለእርስዎ ምቾትን በሚሰጡ መልኩ ሆነውም ተሰርተዋል። ምን ይሄ ብቻ፣ የጋራ መገልገያዎች የሚያስቡት በላይ ተዘጋጅተዋል። ቤቶ እየኖሩ የሚከፍሉት 50% የባንክ ብድር ተመቻችቷል። ከ700 ሺህ ብር ጀምሮ በመክፈል ቤቶን መዋል ይችላሉ። ፈጥነው ቤቶን ያዙ። ለበለጠ መረጃ ደውሉ። ሰመር ሪል ስቴት